ብታይ በዛ በኩል ሳልፍ አዶኒና ንሱ ተሰማያቸው። ምን? አንቺ ልጅ ቀልብ የለሽም? ምን ማለት ነው? ዝም ብሎ የሰው ስም ማጥፋት። መቼም በይና ያዩትን አልክድም። ረፊ እንኳን ያላደረገችውን ብታረገው ራሱ አይወራም። ወደ ውጭ እንውጣ። ስራ አለብኝ አይደል? እና ምን አገባኝ? እንውጣ ስልሽ እሺ ማለት ብቻ ነው ያለብሽ። ካልሆነ ደግሞ ለምን ስራ አልሰራሽም ብሎ የሚነግርሽ ሰው ካለ ለምን ይገኝ? እሺ መውጣት አልፈልግም። ረፊ እንዳታበሳጭ። ወግ አድርገን ብቻ ነው የምንመለሰው። የተማን ሄደ መቼም እስከዚህ ለማንገኝ በኋላችን ማን ነው የሚሆንሽ? የሆነ ሰው እያልን መሰለኝ እና ይህን አናገባኝ። አንድ እኮ ያንተ ይብልሽናል። እንደዛ ስቲ ደግሞ ድምፅሽን ቀድቼ አስቀምጬዋለሁ። ማለት ብዙ አትገረም። ከታች ነው፣ እታች እጠብቅሻለሁ። እኔ ስመጣ ነው እንዴ? አፍን ዝጋሽ በግ። ውይ በጣም ተናዳል መሰለኝ። ንዴት ውስጥ ደግሞ ትንሽ ቅናት ፊት ያለው ምን ሆነ ይሆን? እንዲ አፍን ዝጋ። ባልዘጋስ? እኔ እዘጋልሃለሁ። እናንተ ማችኋል እንዴ? ልትጣሉ ነው? አትፈታተንኝሽ። ቦታህን ወቅ። ወንድሜ አዱ፣ ወንድሜ ምን ሆነ ነው? ቆይ ምን አድርገው ነው? አይመለከትሽም። ብዙ አትጩይ። ማለት እኔ ከአንቺ ውጭ እዚህ ቤት ውስጥ ሌላ ሰው አለ? ምንድን ነው? አቤት እያልኩሽ ለምንድን ነው እንደዚህ የሚጣሪኝ? በሰላም ነው? ኤልሹ ምን እየሆንሽ ነው? ያምሻል እንዴ? ኤልሹ ገቢ ምን እያደረግሽ ነው? ያምሻል እንዴ? ስነስርዓት ያዢ። ማፍ ድረሽልኝ፣ ልገለኝ ነው። ማፍ ድረሽልኝ። በሮዘ ስነስርዓት ያዥልኝ። ኤልሹ ምንድን ነው የተፈጠረው? ምንድን ነው የሆናችሁት? ክፈቱልኝ። ኖ ነግሬሻለሁ። ምንም ነገር እንዳታርጊያት፣ እገልሻለሁ። ተንኮለኛዋ ኤልሹ አሁንም እንግዲህ ኑኑን ለማማረር ወይንም ደግሞ አማራ ከዚህ ቤት ለማስወጣት እቅዷን እንግዲህ ቀጥላለች ማለት ነው። ከቤት እንደገባች አዶኒና እንዲሁም ደግሞ ቤሎን ሲጣሉ ስታይ አሁን የተጣሉት ባንቺ ምክንያት ነው፣ ከዚህ ቤትም አንቺ መቀመጥ በፍጹም የለብሽም በማለት እንግዲህ ተንኮሏን አስባ አሁንም ተንኮል ሰርታለች ማለት ነው። በነገራችን ላይ ይብን ራሱ እሷ እንድትታፈን ትፈልጋለች፣ እሷ ከቤት እንድትወጣ ትፈልጋለች ማለት ነው። እና ቀጥታ ወደ ቤት በመሄድ ክላሷ ጋር በመሆን ራሷ ፀጉሯን እየነጨች ራሷን በራሷ እየደበደበች እንዲሁም ደግሞ ኑኑንም እየደበደበቻት ድረሱልኝ በማለት በሩን ቆልፋ ራሷ ቁልፉንም ወርውራ ጥላ ማለት ነው። እንግዲህ እሷ እጅግ በጣም እንደተጎዳች አድርጋ ወይንም ደግሞ ኤልሹን ልጎዳት እንደፈለገች ወይንም ኑኑ እየደበደበቻት በማስመሰል እጅግ በጣም እሬታዋን እያቀለጠችው ትገኛለች ማለት ነው። ወይዘሮ ሄለንም ለልጇ ኤልሹ ምን ሆነሽ ነው? ክፈችው በሩን፣ ኑኑ እገልሻለሁ፣ ልጄን ልቀጫት እያለች እንግዲህ ስትጮህ ነበር ማለት ነው። እንኮላ ያልቅባት አኑሻ አሁንም ከኑኑ ላይ እያደረገችው ያለ ነገር ልክ ያልሆነ ነገር ነው። ምክንያቱም እሷ ምንም አላደረገችም። ሲቀጥልም ደግሞ ከምትወዳቸው ሰዎች ይብን ራሱ እየራቀች ነው ያለችው ማለት ነው ከአዶኒ። አጠቃላይ እንግዲህ አዶኒ ስላስገደዳት ወይንም ደግሞ የሱ እንድትሆን ስለሚፈልግ በግድ እንግዲህ ሀሳቡን እያስቀጠለ ይገኛል። እንዲሁም ደግሞ ቤሎንም አሁን ላይ ማለት ነው እርቀዋለች። ምክንያቱም መራቅ ስላለባት ከዚህ በፊት አዶኒም ስላስጠነቀቃት ማለት ነው። እና ግን ደግሞ ስለ እሷ የምትናገረው ወይንም ደግሞ ስለ ኑኑ የምታወረው በሙሉ ውሸት ነው ማለት ነው ኤልሹ። ምክንያቱም ይብን ራሱን ለወንድሟ ከአዶኒ ጋር ስትሳሳም አየኋት እኮ በማለት እንግዲህ ሄዳ ተናግራ ነበር። ግን መኩ ይህን ነገር ስትናገር ደግሞ እሱ ራሱ ቆሞ ነበር ማለት ነው። እና እንዴት እንደዚህ አይነት ነገር ትናገሪያለሽ? ይብን ራሱ ያላደረገችው ብታደርገው ራሱ
እንዴት የእሷን ነገር መተሽ እንደዚህ አይነት ነገሮችን ልታወሪ ቻልሽ? ለምንድን ነው የኔ እህት ሙሉ ፐርሰንት አምናት አለሁ እንደዚህ አይነት ነገሮች ልክስክስ ነገሮች ላይ አትገኝም በማለት ራሱ መኩ ሲናገር ነበረ ማለት ነው። ቤሎም በቃሽ ከዚህ በላይ ብዙ ነገር እንድትናገሪ አልፈልግም በማለት እንግዲህ መልሶላታል ማለት ነው ለኤልሹ። በእርግጥ እጅግ በጣም ነው እየተናደደው ባየው ነገርም በሆነው ነገርም ትክክለኛ ነገር ያደረገችው ነገር ወይንም ደግሞ በፍላጎቷ እየቀጠለች ነው የመሰለው ማለት ነው። ግን ደግሞ አሁን ላይ ከአዶኒ ጋር የሆነችው ኑኑ እሱ በሰላም እንዲኖር ወይንም ደግሞ ከታገተበት እንዲወጣ ከወጣ በኋላ እሱ ማየት የለብሽም እኔ ያንቺ ነኝ በማለት አንቺ የኔ ነሽ በማለት እንግዲህ አዶኒ ስላስጠነቀቃት ነው ይህን ነገር የምታደርገው እንጂ አዶኒን አትወደውም፣ አታፈቅረውም። የምትወደው የምታፈቅረው ቤሎንን ነበረ። ቤሎንም እንግዲህ በአዶኒ ምክንያት እርቀዋለች ማለት ነው። እና ለምንድን ነው ግን ይሄን ያክል ለምን አስጠላዋት እያለ ቤሎ ራሱን ከራሱ ጋር እየተጋጨ ይገኛል ማለት ነው። ምክንያቱም ለምን ራቀችኝ? ይብን ራሱ ወደ እሱ ጋር ስትመጣ ቴሌቪዥን መክፈት የሌለበት ታይም ራሱ ከፍቶ ከቴሌቪዥን ጋር ዝም ብሎ ሲስቅ ነበረ ማለት ነው። እና እንዴት ሀዘን ላይ ሆኖ እንደዚህ ሆኖ ቴሌቪዥን ሊከፍት ቻለ? ምንድን ነው የሚያስቀው ነገር እያለች እሷን በራሷ ግራ ገብቷታል። በነገራችን ላይ ኤልሹ የነገረችውን በሙሉ ራሷን ሰምታለች ማለት ነው። ያላደረገችውን አደረገች አላደረኩም ብትል ራሱ አያምናትም ማለት ነው። አሁን ላይ ማለት ነው ቤሎ አያምናትም። ግን ደግሞ ከጊዜ በኋላ የምረዳት ይሆናል። አዶንም ደግሞ በጣም ተንኮለኛና ተንከሲስ ነው። በተለይ ቤሎን ሲያየው እቅፍ እያደረጋት እኔና አንቺ አብረን ዘላለም እንኖራለን እያለ እንግዲህ ፍቅሩን እያጣጣፈ ጆንና ኤልሹ እንግዲህ እየተገናኙ ይገኛሉ። ጆንን የሆነ ነገር ጠይቀዋለች ኤልሹ ማለት ነው። ምንድን ነው በማለት ያው ኑኑን እንዲያግትላትና እንዲይዝላት ነበር እየጠየቀችው ማለት ነው። ጆን እጅግ በጣም ነበር የደነገጠው። ምክንያቱም ኑኑን ስለሚወዳት ማለት ነው። ባያት ቀን ጀምሮ ስለወደዳት ስላፈቀራት በምክንያት እየፈለገ ወደ እነሱ ቤት ዳግም እየሄደ ነበር ማለት ነው። እና አሁንም የሚወዳትን ልጅ እንግዲህ እንድታፍንልኝ ወይንም ደግሞ እንድትይዝልኝ እንድታግትልኝ እፈልጋለሁ ስትለው እጅግ በጣም ነበር የተናደደው ማለት ነው። ምክንያትሽን ትክክለኛ ምክንያትሽን እንድትነግርኝ እፈልጋለሁኝ። በምን ምክንያት ነው እሷን ላግታት የምችለው? ምንስ አድርጋሽ ነው? አይ እንደዚሁ ዝም ብዬ ስለምጠያት ብቻ እንዴት ነው ሰው ሁሉ የሚታገተው? እንዴት እንደዚህ አይነት ነገሮች ትናገሪያለሽ? እያላት ነበር። በነገራችን ላይ ጆንና ኤልሹ ከዚህ በፊት በጣም የሚዋደዱ ነበሩ ማለት ነው። ጆን ራሱ ይወዳት ነበረ በመጀመሪያ ወደ እነሱ እንግዲህ አብረው በነበሩበት ሰዓት ማለት ነው። ግን ደግሞ እኔ በህይወቴ ውሸት የሚባል ነገር አልወድም፣ አንድ ሰው ከዋሸኝ እጠለዋለሁ ብሎ ማስጠንቀቂያ ሰጥቷት ነበር። ስለዚህ ስለዋሸችው ነው ጆን እሷን ኤልሹን ሊጠላት የቻለው ማለት ነው። እና ጆን አሁን ላይ ኤልሹን የሚፈልገው የሆነ ጥቅም ነገር ስለሚፈልግ ነው፣ ገንዘብ ስለሚፈልግ ነው እንጂ ከእሷ ጋር የሚሆነው ምንም አይነት ነገር አይፈልግም ማለት ነው። እና አሁን ላይ ግን ተስማምቷል ማለት ነው። እና በቂ መረጃ ንገሪኝና እሷን አግትልሻለሁ፣ ችግር የለውም፣ ግን ደግሞ በቂ መረጃ እንድሰጭኝ እፈልጋለሁ በማለት እንትን ብሏል ማለት ነው። ሌላው እንግዲህ ያው ናሆምና እንዲሁም መሲ ተፋጠዋል። መሲ ደግሞ እንደፈለከኝ የምሆን እኔ አንተ ማን ስለሆንክ ነው ለአንተ ዝቅ ልል አልችልም በማለት አንተ እንደምታስበኝ ሴት አይደለሁም ብለዋለች። እሱም ደግሞ እልህ ይዞታል። ለምንድን ነው እንደዚህ የምትንጠራራብኝ እያለ እልህ ነገር ነው የያዘው ናሆም ማለት ነው። ፍቅር ሳይሆን እልህ ነው ማለት ነው። ስለዚህ መሲ ደግሞ እሱ እንደፈለገው ደግሞ የሆነችለትም አይደለም መሆንም አትፈልግም ማለት። ወይዘሮ ሄለን እንግዲህ የመሲን ስልክ ክፍቱን አግኝተው ነበር። መሲ ደግሞ ቴዲን አውርታ ነበረ። ቴዲ ጋር አውርተው እንዲሁም ደግሞ የምንመቻችበትን ታይም አስተካከይና እንገናኝ ናፍቀሽኛል በማለት እንግዲህ ቴዲ ነግሯት ነበረ። እሷም በድንጋጤ ነገሮችን እንትን ለማለት ወዲያውኑ ስልኳን አስቀምጣ ወጣ እንዳለች ወይዘሮ ሄለን መታ የመሲን ስልክ ይዘው ነበረ። በነገራችን ላይ ስልኩ ስትይዘው እጅግ በጣም እኔ ራሱ ነበር እንትን ያልኩት ማለት ነው። ምክንያቱም ከቴዲ ጋር ያወራችውን የተጻጻፈችውን ያው የምታየው መስሎኝ በእርግጠኝነት ቴዲን ማለት ነው
ቴዲ የሚያወራት ሄለን በምታውቀው ስልኩ አይደለም። እርግጠኛ ነኝ ለብቻው የሆነ መሲን የሚያወራበት ስልክ ቁጥር ስላለው አላወቀችውም ማለት ይቻላል። ሌላው እንግዲህ ከዚህ በፊት ስቀርጻት የነበረውን እንዲሁም ደግሞ ተደብቃ ወደ ወይዘሮ ሄለን ምን እንደምትል ከማን ጋር እንደምታወራ ከዚህ በፊት መረጃ ተሰበስብ ነበር መሲ ማለት ነው። እና ያየን ነገር አይተዋለች ማለት ነው። በዚያ ምክንያት ነው እንግዲህ መሲ ልደበደባት ያለችው ማለት ነው። እና አሁን ላይ እንግዲህ አዶኒም ማለት ነው ወይዘሮ ሄለንን እየተከታተላት ይገኛል። እሷ ማን እንደሆነች ምናምን ነገር ያለውን ነገር ምን ከጀርባዋ እንዳለ እየተከታተለ ይገኛል። በነገራችን ላይ እሷን ከተከታተለ ደግሞ የአባቱ ገዳይ ማን እንደሆነ በዚያውኑ ያቃል ማለት ነው። ራሷ ወይዘሮ ሄለን እንደሆነች ያቃል ማለት ነው። እና ጆን እውነት እንዳለችው ኤልሹ ማለት ነው ተቀብሎ ኑኑን ሊያግታት ይችላል ወይንስ ደግሞ አያግታትም ብላችሁ ታስባላችሁ? እና ቀጣይ ፓርት እንግዲህ ሁላችንም አብረን ጓጉተን የምንጠብቀው ይሆናል። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት